ሰላም እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት አረቦች በጣም በፍቅር የሚወዱት ምግብ ነው። ኮሳማሺ ይባላል። እጅግ በጣም የሚጣፍጥ እንዲሁም ደግሞ ቀላል በሆነ መንገድ እንዴት በቀላሉ እንደምናዘጋጅ ቆንጆ የኮሳማሺ አሰራር አሳያችኋለሁ። እንዲሁም ደግሞ በኮሜንት ላይ ለምታበረታቱኝ እና የበለጠ እንድሰራ ስለምታደርጉኝ ለምትሰጡኝ መልካም አስተያየት እጅግ በጣም አድርጌ አመሰግናለሁ። እሺ ዛሬ እንግዲህ ይህን የመሰለ ቆንጆ የኮሳማሺ አሰራር አሳያችኋለሁ። በጣም ብዙዎች በፍቅር የሚወዱት አሰራር ነው። እንዴት አድርጌ እንደምሰራ አሳያችኋለሁ። እስከ መጨረሻው ተከታተሉኝ። ሀሳብ አስተያየታችሁ እንደተለመደው በኮሜንት ሴክሽን ላይ ጠብቃለሁ። እንግዲህ ወደ አሰራሩ ስንሄድ በመጀመሪያ እዚህ ጋር ኮሳ ያስፈልገናል። እዚህ ጋር የምትመለከቱት አትክልት እንግዲህ በአረብኛ ኮሳ ይባላል። በአገራችን ደግሞ ዝኩኒ በመባል ይታወቃል። ብዙዎቻችሁ ታውቁታላችሁ እርግጠኛ ነኝ። እሱን እናዘጋጃለን ማለት ነው። በመጀመሪያ ፍሬሽ ዝኩኒ ወይ ደግሞ ኮሳ እናዘጋጃለን ማለት ነው። ያልቆየ ፍሬሽ አዲስ ቢሆን ይመረጣል። እሱን ወደ ጎን እናደርጋለን። ወደ ቀጣዩ ስራችን እንሄዳለን። ወደ ቀጣዩ ስራችን ስንሄድ ሰፋ ያለ ሳህን እዚህ ጋር እንደምታዩት እናዘጋጃለን። ከዛን ሩዝ ነው የሚያስፈልገኝ። እዚህ ጋር 2 ብርጭቆ የሚሆን ሩዝ በስመቲ ሩዝ ነው የተጠቀምኩት። አጥበዋለሁ። ከዛን እዚህ ጋር ሳህኑ ላይ ጨምራለሁ። ከዛን 2 ራስ ቀይ ሽንኩርት ደቆ የተከተፈ፣ 2 የሾርባ ማንኪያ የተፈጨ ነጭ ሽንኩርትና ዝንጅብል፣ 2 ራስ ተለቅ ያለ ቲማቲም ደቆ የተከተፈ፣ 1 የፈረንጅ ቃሪያ እሱም ደቆ የተከተፈ እንጨምራለን። 2 ካሮት እንዲሁም ደግሞ የድንብላል ቅጠል ደቆ የተከተፈ እንጨምራለን። ከዛን የተፈጨ ስጋ ያስፈልገናል። የተፈጨ ስጋውን ከጨመርን በኋላ የሚያስፈልገን ቅመማ ቅመም 1 የሾርባ ማንኪያ ጨው፣ 1 የሾርባ ማንኪያ ቆንደ በርበሬ እንዲሁም 1 የሾርባ ማንኪያ እርድ፣ 1 የሾርባ ማንኪያ ፓፕሪካ እንዲሁም ደግሞ 1 የሾርባ ማንኪያ የካሪ ፓውደር እና እዚህ ጋር እንደምትመለከቱት የስጋ ቅመም ነው። እኔ ዩቲዩብ ላይ ሰርቻለሁ። ለዶሮና ለስጋ የሚሆን ቅመም እንዴት እንደሚሰራ ማየት ትችላላችሁ ዩቲዩብ ላይ ገብታችሁ። እሱን የተጠቀምኩት ማለት ነው። ከዛን 1 ሎሚ ጨምቄ ጨምሬያለሁ ማለት ነው። በመቀጠል እዚህ ጋር የምትመለከቱት ደግሞ 1 የሻይ ብርጭቆ ኦሊቭ ኦይል ወይ ደግሞ የወይራ ዘይት ጨምሬያለሁ። ከዛን በደንብ አድርገን እንግዲህ እንደዚህ እንደምትመለከቱት በማንኪያ እንደዚህ ካዋህድን በኋላ ከዛን በእጃችን በደንብ አድርገን እናዋህዳለን። በደንብ እንዲብላላና ቆንጆ ቴስት እንዲኖረው ማለት ነው። በቅመሙ ጋራ አንድ እንዲሆንልን በደንብ እንዲብላላልን በዚህ መልኩ በደንብ አድርገን እንደዚህ ካዋህድን በኋላ ከዛን ለ1 ሰዓት ያህል ሸፍነን እናስቀምጣለን። ከቅመሙ ጋራ ቆንጆ ቴስት እንዲኖረው ማለት ነው በኋላ ላይ ስናዘጋጀው። በነገራችን ላይ ኮሳማሺ ለማዘጋጀት በምትፈልጉት ወይም ደግሞ በምትወዱት ባላችሁ ቅመም ማዘጋጀት ትችላላችሁ ማለት ነው። የግድን የተጠቀምኩት ብቻ መሆን የለበትም። በምትወዱት ቅመማ ቅመም ማዘጋጀት ትችላላችሁ። ከዛም ወደ ቀጣዩ ስራችን ስንሄድ ደግሞ መረቁ እናዘጋጃለን። 2 ሊትር የሚሆን ውሃ ድስት ላይ ከጨመርን በኋላ ነጭ ሽንኩርት የተፈቀፈቀ ወይ ደግሞ የተፈጨ 6 ወይም 7 ፍሬ የሚሆን ጨምር ያለው። ትንሽ ዘይት ጨመርኩኝ። ከዛን 1 ማጂ ጨመርኩኝ። 2 የሾርባ ማንኪያ የሚሆን ወይ ደግሞ 1 የሾርባ ማንኪያ የቲማቲም ድልህ ወይም ደግሞ ቶማቶ ፔስት እንጨምራለን። ከዛን ግማሽ ሎሚ እዚህ ጋር እንደምታዩት ጨመርኩኝ። ከዛን አንድ ላይ አዋህደዋለሁ። ከዛን ደግሞ እስኪፈላልኝ ዝኩኒውን አዘጋጃለሁ ማለት ነው። ዝኩኒውን እንግዲህ መጀመሪያ ውጭውን ካጸዳን ካጠብነው በኋላ እዚህ ጋር እንደምታዩት በዚህ አይነት ብረት ውስጡን ቦርቡረን የሆድ እቃውን ወይም ውስጡን እናወጣለን ማለት ነው። እንደምታዩት በዚህ መልኩ ውስጠኛውን ክፍል እናወጣለን። ይህንን ከሌላችሁ በቢላ ቀስ እያላችሁ ማውጣት ትችላላችሁ። ግን ይቆራረጥባችኋል። ግን ይሸጣል። ይሄ ሱቅ ላይ የክቺን እቃዎች የሚሸጡበት ማንኛውም ሱቅ ላይ ይሸጣል ማለት ነው። እና እንደምታዩት እንደዚህ አይነት ያስፈልጋችኋል። በቀላሉ እንደዚህ ውስጥ እያስገባችሁ እንደዚህ እየጎረጎራችሁ ማውጣት ነው ማለት ነው። በጣም ቀላል ነው። ምንም ጊዜ አይፈጅም። በቀላሉ እንደዚህ እያደረግን ከውስጡ ለይተን እናወጣለን ማለት ነው ውስጠኛውን ክፍል። ከዛን ውሃ ውስጥ እንደዚህ እያደረግን በቀላሉ አሁንም ደግመን እናጸዳለን፣ እናጥባለን ማለት ነው። እንግዲህ ምግብ ላይ ዋናው ነገር ጽዳት ነው። ስለዚህ መጠንቀቅ አለባችሁ። የት እንደሚወድቅ አታውቁም። የት ላይ ምን ላይ ወድቆ እንደሚመጣ ስለማታውቁ ስለዚህ በደንብ አጽድታችሁ ማጠብ ይኖርባችኋል ማንኛውንም አትክልት ማለት ነው። እና እንግዲህ እንደምታዩት ሁሉንም በዚህ መልኩ አዘጋጃለሁ ማለት ነው። ውስጠኛውን ክፍል በዚህ መልኩ እንግዲህ እንደምታዩት እስከታች ድረስ በዚህ መልኩ አውጥቻለሁ ማለት ነው። አሁን ወደ ቀጣዩ ስራችን ስንሄድ ቅድም ያዘጋጀነውን ሩዝ እንደምታዩት ይህን ይመስላል ከ1 ሰዓት በኋላ። ታዲያ አሁን ያዘጋጀነውን ዝኩኒ እዛ ውስጥ እናስገባለን ማለት ነው። እዚህ ጋር እንደምትመለከቱት ትንሽ ማንኪያ እንደዚህ እያደረግን ውስጥ እናስገባለን። ወይ ደግሞ በእጃችሁ ማድረግ ትችላላችሁ። ውስጥ ካስገባችሁ በኋላ በጣታችሁ ጫን ጫን እያደረጋችሁ ወደ ታች ማድረስ። ከዛ በኋላ ጥቅጥቅ አድርጋችሁ አትሙሉት። ምክንያቱም ሩዙ እየበሰለ ሲመጣ ወደ ላይ እያለ ስለሚመጣ እየሞላ ስለሚመጣ ማለት ነው። ትንሽ ክፍተት
ማስቀረት ይኖርባቸዋል ማለት ነው። እንደምታዩት ይሄን ይመስላል። ልክ እንደዚህ አድርገን ከዛን አሁን ከዝኩኒ ውስጠኛው ክፍል ያወጣነውን ማለት ነው። ከዛን ከላይ እንደዚህ እያደረግን እንሸፍናለን። ይህ የምናደርገው ደግሞ ምንድነው ሩዙ ቅድባለ ላይ እሳት ላይ ከጣድን በኋላ እየፈላ ሲመጣ ሩዙ እየሞላ ስለሚመጣ ወደ ውጭ እንዳወጣ ነው ማለት ነው። ከዛን እዚህ ጋር እንግዲህ ድስቴን ካዘጋጀ በኋላ ከስር 2 ራስ ቀይ ሽንኩርት በክቡ ከከተፍኩ በኋላ ድስቱ ስር ከስር ድርድር ያለው ማለት ነው። ከዛ በኋላ እንግዲህ ዝኩኒውን ደግሞ ከላይ እደረድራለሁ ማለት ነው። እንዴት እንደማዘጋጅ አሳያችኋለሁ። ዝኩኒውን እንግዲህ በቀላሉ እንደዚህ እናዘጋጃለን ሁሉንም ማለት ነው። እና ደግሞ ቅድም የጣድኩት መረቅ እንደምታዩት ለ20 ደቂቃ ያህል እንዲንተከተክ አድርጌዋለሁ። አሁን እሳቱን አጠፋለሁ ማለት ነው። እንግዲህ ዝኩኒውን ደግሞ እንደምታዩት በዚህ መልኩ ሁሉንም እናዘጋጃለን። በጣም ቀላል ነው። እንደዚህ እየጨመርን ቂጡን እንደዚህ መታ ስናደርገው ወደ ታች ይወርድልናል ማለት ነው። ወይ ደግሞ በእጃችሁ ጫን ጫን ማድረግም ትችላላችሁ እንደምታዩት። ከዛም በጣም ሳንሞላ እንደነገርኳችሁ ከዛን ከላይ የዝኩኒውን ውስጠኛውን ክፍል ከላይ እንደዚህ እንሸፍናለን። ከዛን ድስታችን ላይ እንደረድራለን ማለት ነው። ሁሉንም በተመሳሳይ በዚህ መልኩ እናዘጋጃለን። በነገራችን ላይ ይሄ ስራ ከባድ ይመስላል። በጣም የሰነፍ ስራ ነው። በጣም ቀላል ነው ማለት ነው ለመስራትም ማለት ነው። እነዚህን ሩዙን በደንብ ከቀመማችሁ በኋላ ያለው ነገር በጣም ቀላል ነው እና ጊዜም አይፈጅም ማለት ነው። እንደዚህ እዚህ ጋር እንግዲህ ደጋግሜ ማሳያችሁ ለማየት እንዲያመቻችሁ ወይም እንዲገባችሁ ነው ማለት ነው። እና ደግሞ መጀመሪያ ትላልቁን ዝኩኒ ነው ማዘጋጀው ማለት ነው። እንደዚህ ዳርዳር ላይ እንደዚህ ትንሽ ገደም አድርጌ ነው እንደዚህ መደረድረው። ትናንሾቹ ደግሞ ቀጥ ብለው ቢቆሙም ችግር የለውም። ትናንሽ ስለሆኑ አጭር ስለሆኑ ብዙ ቦታ ስለማይዝ ማለት ነው። እንደምታዩት ከዛን ሁሉንም በዚህ መልኩ አዘጋጅቻለሁ ማለት ነው። ከዛን የቀረውን ደግሞ የፈረንጅ ቃሪያ አድርጌበታለሁ። ከዛም እዚህ ጋር ቅድም ያዘጋጀነውን መረቅ እንደምታዩት ከላይ እናፈሳለን። እንደምታዩት በዚህ መልኩ ከላይ እናፈሳለን ማለት ነው ሁሉንም። በነገራችን ላይ ዋናው ነገር ይሄ መረቅ ነው እና ይሄ መረቅ እኔ በሰራሁት መንገድ አዘጋጁ። ምክንያቱም እሱ ነው የበለጠ ቆንጆ ቴስት እንዲኖረው የሚያደርገው ማለት ነው። ከዛን እንደዚህ እንሸፍነዋለን ድስታችንን። ከዛን እንከድናለን ከላይ። ከዛ በኋላ እሳት ላይ እንጥድና ለ1 ሰዓት ወይ ለ1 ሰዓት ተኩል እናቆያለን ማለት ነው። መጀመሪያ ላይ ስንጥድ እሳቱን ከፍ እናደርጋለን። ከዛን ልክ መንተክተክ ሲጀምር ደግሞ እሳቱን ቀነስና ሚዲየም ላይ እናደርጋለን ማለት ነው። በጣም ለስለስ ባለ እሳት ላይ ለ1 ሰዓት ወይ ለ1 ሰዓት ተኩል እናቆያለን። ሚዲየም ላይ አድርገን ወይም እሳቱን በጣም ቀንሰን ለ1 ሰዓት ወይ ለ1 ሰዓት ተኩል የምናቆይበት ምክንያት መረቁ እንዳይጠፋብን ወይ ደግሞ ማድ ላይ ስናቀርብ ከመረቁ ጋር መሆን ስላለበት ነው ማለት ነው። ሁለት ደግሞ ሩዙ ሲንተከተክ ሩዙ ወደ ውጪ እንዳይወጣብን ማለት ነው። ለዛም በማለት ነው። እና ደግሞ ማድ ላይ ሲቀርብ ከመረቁ ጋር ሲሆን አሪፍ ነው። እዩት እንደምታዩት እንግዲህ በዚህ መልኩ ከ1 ሰዓት ተኩል በኋላ ቆንጆ ሆኖ ወጥቶልናል ማለት ነው። የኮሳማሺ አሰራር ማለት ይሄ ነው። እጅግ በጣም ቆንጆ ቴስት ነው ያለው እና ደግሞ ከመረቁ ጋር ሲሆን ዋው የበለጠ በጣም ነው የሚጣፍጠው ማለት ነው። ሁላችሁም ሞክሩት፣ እንደምትወዱት ምንም ጥርጥር የለኝም። በጣም ቆንጆ በሁሉም ዘንድ ተወዳጅ የሆነ የኮሳማሺ አሰራር ነው። እናንተ ሞክሩት ትላለሁ። እሺ ጓደኞቼ እስከ መጨረሻው ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ለምትሰጡኝ መልካም አስተያየት እጅግ በጣም አመሰግናለሁ። የዩቲዩብ ቻናሌ ሊንክ ፕሮፋይሌ ስር አለላችሁ። በጣም ብዙ ጠቃሚ የሆኑ ቪዲዮዎችን ሰርቻለሁ። ገብታችሁ ይኸው ትጠቀሙበታላችሁ። በዛም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ባይ ባይ።